ደግሞ የጥበብ ልብስ ይለብሱና አርቲስቶችም ዛሬ እንደዚህ ያስለበሰችኝ ያስዋበችኝ ምናምን ሲሉ ሰማለሁ። ደግሞ ለሙስሊሞች አላህ በተለያየ ነገር ይመሰላል። በተለይ ደግሞ አምላክ ደግሞ እሺ ያሉትን ሰዎች ህይወታቸውን የሰጡትን ሰዎች እንደፈለገ አድርጎ ይሰራቸዋል። ቅልቅሉ ይወጣል። ምስቅልቅሉ ሲወጣ ግን ህይወትሽ እየተሰራሽ ነው፣ አሳምሮ እየሰራ ነው። ውብና ውድ ሆኖ መሰራት አሁን ለማስረዳት እንዲረዳን እኛ ሀገር የጥበብ ልብሶች ይሰራሉ። የሀገር ልብሶች አይደል? እኔ እንኳን በእድሜ ሳይ ኢቮልቭ እያደረጉ ነው የመጡት። አሁን ድሮ እናቶቻችን የሚለብሱት የጥበብ ልብስ ነበር። በቃ ያምራል፣ ቆንጆ ነው፣ ግን የተወሰነ ነገር ነው ያለው። ከዛ ግን በአመታት እየተለወጠ እያማረ ነው የመጣው። ዲዛይነሮቹ የሚሰሩትን ልብሶች ያለው የባህላዊ ልብሶች የሚሰሯቸውን ያለው እና ጋዜጠኞች ደግሞ የጥበብ ልብስ ይለብሱና አርቲስቶችም ዛሬ እንደዚህ ያስለበሰችኝ ያስዋበችኝ ምናምን ሲሉ ሰማለሁ። እሱን እንደ ምሳሌ ያመጣሁት ለምንድን ነው? እነዛ አሁን በጣም ውብ ሆነው የተሰሩ ልብሶችን ስታያቸው፣ በዲዛይነር የተሰሩ የሚያምሩ ልብሶች ስታያቸው መጀመሪያ ክር ነበሩ። ከዛ እነዚህ ክሮች ሸማኔው እጅ ይገባሉ። ሸማኔው እጅ ሲገቡ የነዚህ ተስተካክለው ዝም ብለው ቁጭ ብለው የነበሩ ክሮችን ሸማኔው ምን ያደርጋቸዋል? ምስቅልቅላቸውን ያወጣቸዋል። ይወጣል። ሰላም ነበሩ እና አሁን ብትንትናቸው ወጥቷል፣ ምስቅልቅላቸው ወጥቷል። ለነሱ ለክሮቹ ግራ የሚያጋባ ነው። ሰላም የነበሩ ክሮች ሸማኔው እጅ ገብተው ተፈውዘው ዝብርቅርቅ ብለው ታያቸዋለሽ። እና ቆይቶ ሸማኔው ምን ያደርጋቸዋል? እነዚህ ሰላም የነበሩትን እዚህ ጋር ሸመኑ ዝብርቅርቃቸውን አውጥቶ አውትፑቱን ስታዩ፣ ውጤቱን ስታዩ በጣም ያማረ ውድ ልብስ ሆኖ ተሰርቶ ታዩዋለሽ። አምላክ ፈጣሪ እግዚአብሔር ደግሞ ለሙስሊሞች አላህ በተለያየ ነገር ይመሰላል። ከሚመሰልባቸው ራሱን ከመሰለባቸው ነገሮች አንዱ ሸክላ ሰሪ ነው። ራሱን ሸክላ ሰሪ መስሎ ያውቃል። አንድ ጊዜ ኤርሚያስ የሚባለውን ነቢይ አዘዘውና ወደ ሸክላው ሰሪው ቤት ሄዳለሁ እና ሸክላ ሰሪው ጭቃውን አድርጎ እያሽከረከረ ሸክላ ይሰራል። ኤርሚያስ እያየው፣ ከዛ እጁ ላይ ይበላሽበታል። ሸክላው እጁ ላይ ሲበላሽበት እንደገና ሌላ ዕቃ አድርጎ ሸክላ ሰሪው ይሰራዋል። ከዛ ሸክላ ሰሪው የሚሰራውን አየህ አለው። እግዚአብሔር ነው የሚለው፣ ኤርሚያስን ነው የሚለው። ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ አላችሁ አለው። ዛሬ ሉዓላዊነቱን በጣም አስፈሪ ሉዓላዊነቱን እናያለን። ወደ መንፈሳዊ ትንሽ እናደላለን ዛሬ። ጭቃው በሸክላ ሰሪው እጅ እንዳለ እናንተ በእኔ እጅ አላችሁ አለ። ስለዚህ ምን ማለት ነው? እንደፈለገ አድርጎ ይሰራዋል ማለት ነው። አሁን ሸክላ ሰሪው ጭቃውን ወስዶ ድስት ይሰራዋል፣ ከፈለገ ጀበና ያደርገዋል፣ ከፈለገ አበባ ማስቀመጫ ያደርገዋል፣ ከፈለገ እንደዚህ ብርጭቆ ሰው የሚጠጣበት የክብር ዕቃ ያደርገዋል። ሸክላ ሰሪው ይሰራል። ልክ እንደዛው ፈጣሪ ደግሞ አምላክ ደግሞ እሺ ያሉትን ሰዎች ህይወታቸውን የሰጡትን ሰዎች እንደፈለገ አድርጎ ይሰራቸዋል። አንድ ቦታ እንደውም ሲቆጣ ታየዋል። ሸክላ ሰሪውን ምን ሰራህ ሊል ይችላል ይላል። ሸክላ ሰሪውን ሊናገረው ይችላል። ሸክላ ሰሪውን ምን ሰራህ ምን አደረክ ብሎ ሊገሰጸው ይችላል ማለት ነው። እና በሸክላ ሰሪ ይመሰላል። እንግዲህ መንፈሳዊ ነገር ስታወሪ እነዚህ ምሳሌዎች ናቸው። እሱ ራሱን በሸክላ ሰሪ መስሎታል። ከዛ የወደደውን አድርጎ ይሰራል። ምን ይላል መሰለሽ? ሰራለሁ የሚከለክል ማን ነው ሲል ትሰሚዋለሽ ቅዱስ መጽሐፍ ላይ። አንድ ጊዜ ናቡከደነጾር የሚባል ንጉሥ ነበረ፣ የባቢሎን ንጉሥ። እና ነገሩን ሰርቶ ከተማውን ሰርቶ ቀልቡ ትልቅ እየሆነበት በጣም ታበየ። መጀመሪያ ማስጠንቀቂያ ተላከለት። ተው ተብሏል። የታበይክ ነው እሱ አይደለም ያንን ያደረገውና በኋላ አንድ ቀን
ጠበቀው፣ ቃል እስኪያወጣ ድረስ ጠበቀውና አንድ ቀን ንጉሥ ናቡከደነፆር ቆሞ ባቢሎንን እያየ እቺ ለኔ ለክብሬ የሰራኋት ከተማ አይደለችምን ብሎ ተናገረ። የትዕቢት በጣም ታብዮ ነበር። ከዛ ልዑሉ አለው በሰዎች መንግስት ላይ እንደሚሰለጥን እስክታውቅ ድረስ፣ ልዑሉ በሰዎች መንግስት ላይ እንደሚሰለጥን እስክታውቅ ድረስ ማለት እኔ በሰዎች መንግስት ላይ እንደምሰለጥን እስክታውቅ ድረስ ከሰው ተለይተህ ትሰደዳለህ አለው። እንደ እንስሳ ሳር ትበላለህ አለው። ንጉሥ ነው፣ በጣም ትልቅ ነው። ከዛ ናቡከደነፆር ደነገጠ፣ በጣም ታብዮ ነበር። ተሰዶ ሄደ። 7 ዓመትን ምን እንዳደረገው አላውቅም፣ ግን ጥፍሩ አደገ ይላል፣ ፀጉሩ እንደ አውሬ ሆነ። ከ7 ዓመት በኋላ ሲመለስ ናቡከደነፆር የተናገረው ነገር ነው። እኔ አእምሮዬ ተመለሰልኝ አለ፣ ልዑሉንም ባረኩት አለ። በሰማይ ሰራዊት በምድር በሚኖሩ መካከል የወደደውን ያደርጋል፣ እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም አለ። ሉዓላዊ ነው፣ ሶቨርኒቲ የሱ ነው። ሰዎች ሲታበዩ ከመቀመጫቸው ላይ ከዙፋናቸው ላይ አንስቶ ንጉሱን እዛ ሳር ማስበላት ይችላል እና የፈለገውን ማድረግ ይችላል። ጭቃው በሸክላ ሰሪው እጅ እንዳለ በእኔ እጅ ናችኋል። አንዳንዴ እንታበያለን። አየሽ፣ እኛ ትልቅ የሆነን ይመስለናል፣ በራሳችን እውቀት ያደረግን ይመስለናል፣ ሁሉን የምንችል ይመስለናል። ከዛ አንዳንዴ ልካችንን ያሳየናል። እኔንም ልኬን ያሳየኛል። ከዛ ሉዓላዊነቱን ታውቂና ኦኬ እሺ ብለሽ በጸባይ ትኖሪያለሽ። ሉዓላዊ ነው። ልክ እንደዚህ አሁን የወደድኩትን አድርጌ እሰራለሁ። ሸክላ ሰሪው ጭቃውን ድስት፣ ጀበና፣ ብርጭቆ፣ አበባ ማስቀመጫ አድርጎ መስራት እንደሚችል እኔ እናንተን የፈለግኩትን ማድረግ እችላለሁ ብሎ ራሱን በሸክላ ሰሪ መስሏል። ልክ እንደዚሁ እግዚአብሔር የሚመሰልበት ሌላው ምሳሌ ሸማኔ ነው። ይሸምናል። ራቪ ዘካሪያስ የሚባል ሰው ነበረ፣ አሁን በህይወት የለም እና እሱ የአፖሎጀቲክስ ሰው ነው። አፖሎጀቲክስ ማለት እያንዳንዱ ሰው እያንዳንዱ እምነት ራሱን ዲፌንድ የሚያደርግበት ለሚነሳበት ጥያቄ መልስ ይሰጣል። የሙስሊም አፖሎጀቲክስ አለ፣ የክርስቲያን አፖሎጀቲክስ አለ። ራቪ ዘካሪያ የክርስቲያን አፖሎጀቲክስ ሰው ነበር እና እሱም ብሎ ጻፈ፣ ግራንድ ዊቨር ብሎ ጻፈ፣ ታላቁ ሸማኔ ብሎ ጻፈ። በጣም ነው የወደድኩት ሐሳቡን እና ግራንድ ዊቨር ብሎ ያስቀመጠው ፈጣሪ ነው፣ እግዚአብሔር ነው፣ አላህ ነው። ሐሳቡ ምንድን ነው? ቅድሟ ክራ አሁንም ትምጣ። እነዚህ ክሮች ህይወታችን ናቸው እና በቃ ተረጋግተሽ የራስሽን ኑሮ ዝም ብለሽ እየኖርሽ ነው። ህይወቴ ናቸው እነዛ ክሮች፣ ሰላም ናቸው። ከዛ ታላቁ ሸማኔ እጅ ይገባሉ። እንደዛ ክሮች ሆነው ዋጋቸው የወደቀ ውበታቸው ብዙም ማያስደንቅ ጥንካሬያቸው ብዙም ማያስደንቅ ሆኖ ሊያልፍ ይችላል። ህይወቴ ነው ያ ክሮቹ። ከዛ ታላቁ ሸማኔ እጅ ይገባሉ። ፍቅር ታላቁ ሸማኔ እጅ ጋር ስትገቢ ይፈውዝሻል። ሸማኔው ዝብርቅርቃቸው እነዛ ተረጋግተው ተጠቅልለው የተቀመጡትን ክሮች ይወስድና ዝብርቅርቃቸውን ያወጣቸዋል፣ ብትንትናቸውን ያወጣቸዋል። ከዛ ክሮቹ ምን የሚሉ ይመስልሻል? በዛ ሰዓት በቃ ሰላም የነበረው ህይወትሽ ሸማኔው ታላቁ ሸማኔ እጅ ገብቶ ሲፈወዝ ዝብርቅርቁ ሲወጣ ብትንትኑ ሲወጣ ኮንፊውዝድ ነው የምትሆኝ። ምን እየተካሄደ ነው የምትይው። ከዛስ ሸምኖ አሳምሮ የጥበብ ልብስ አድርጎ ሲያወጣ የክት ልብስ፣ ሁሌ የማይለበስ ልዩ ልብስ፣ በጣም ለኦኬዥን የሚለበስ እነዛን ክሮች ወስዶ እንደዚህ በትኗቸው ምስቅልቅላቸው ወጥተው የክብር ልብስ ውብ ሆነው ይሰራሉ እና ምስቅልቅሉ ይወጣል። ምስቅልቅሉ ሲወጣ ግን ህይወትሽ እየተሰራሽ ነው፣ አሳምሮ እየሰራ ነው።